መላከ መንክራትን ተወዶታላችሁ ቀፋፊ ቆሞስ አባ ሳሙኤልም ቀፋፊ ሁሉም ቀፋፊ ግሞች አትወዳቸው አረ ግሞች የልጅ አስመለጡ እናንተ ለሊት እንቅልፍ አልወሰደኝም 11 ሰዓት መጣሁኝ አሁን እጄ ይሰራል ባለ ሁለት እጅ ነኝ በአውራጣቴ ቆሜ የወረድኩኝ ሰውዬ ዛሬ ድኜ በሙሉ እግሬ ይኸውና ቆሜ በሩጫ ይሄንን ዳገት ወጥቼ ወርጄ እየተጠመኩኝ ነው አሁንም ኪዳነ ምሕረት ዋሿ ኪዳነ ምሕረት ድንቅ ነሽ በእውነት 472 ዓመት የቆየ ዛር 472 ዓመት የሚገርም እኮ ነው አገልግሎቱ ይቀጥላል በዚህ መንፈሳዊ ሚዲያ በሚተላለፉ መልእክቶች አማካኝነት በመንፈሳዊ ሕይወታችሁ የበረታችሁ የቻናላችን ቤተሰቦች ቪዲዮዎቻችን ላይክ በማድረግ እንዲሁም ሰብስክራይብ ያደረጋችሁ ይህንን ቻናል እንድናሳድገው በልዑል እግዚአብሔር ስም ጥሪ እናቀርባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እስከ መጨረሻው አብራችሁን ቆዩ። ምን ያልተመቸ አልተመቸንም ጾሙ እሺ አልተመቸንም ስግደቱ አልተመቸም ጾሙ አልተመቸንም ስግደቱ አልተመቸንም አስራት በቁርአን አልተመቻችሁም አልተመቸንም ምንድን ናችሁ እናንተ የልጅ እንደ ቅዱስ እስጢፋኖስ በድንጋይ ወግሮ እንደ ሰማዕቱ እንደ ቅዱስ ጊዮርጊስ መፍጨት ነው ስርዓት ያዝ መፍጨት ምን አደረጋችሁ ስንቱን ሰው አስተማረብን ስንቱን ሰው ጸሎት አስተማረው ስንቱን ሰው ስግደት አስተማረው ወይኔ እሺ 472 ዓመት የቆየ ዛር ብትንትኑን አወጣው ብትንትኑ አራት ስንት 472 ዓመት የቆየ ዛር 472 ዓመት የሚገርም እኮ ነው በእናቱ እናት በኩል የመጣ ብትንትኑን ከልጆች ሁሉ ስቦ ከራሱም የለም አሁን ያየራገ እርሱ ላይ ሲመጣለት ተያዘ ነው የምልህ ሰገደ አወቀው ሚስጥሩን 29 ሰው ነው የመተተበት ሰገደባችሁ ሰገደባችሁ ቀላል ሰው መሰለ እንዴት ነው መስገድ የጀመረው አልገባኝ ሚስጥሩን ያውቃል እንዴት አወቀ ያ እንደ ቁመቱ እድሜው ይጠር መምህር ግርማ እንደ ቁመቱ እድሜው ይጠር መምህር ግርማ እንደ ቁመቱ እድሜው ይጠር ዩቲዩብ በአካል እንኳን በደንብ አላገኛቸውም እሺ ውጭ ሀገር ድረስ ሂዶ የተማረ ልጅ እሺ ውጭ ሀገር ድረስ በ23 ዓመቱ ድርጅት አቋቁሞ ስንት ነገር የሰራ ልጅ ጓደኞች እንዲህ ነው አባቶችን የሚራገምና አባቶችን የሚሳደብ የዲያብሎስ ከዲያብሎስ ጋር ህብረት ያለው የዲያብሎስ ወዳጅ ነው የአባቶቻችንን ጸጋ ከሰሩት አረ ጓደኞች ሁሉም አብልተውት እና መስገድ ጀመረ አመቱ ነው 1000 ምናምን ይሰግዳል 1000 400 ስንት ዓመት 472 ዓመት ዛሬ የተከበረ 472 ዓመት ሙሉ አባረረ ጨፍሮ ነው ሄደው ጨፍሮ እነ ራሄሎ እነ ጠቋር እነ ወሰንጋላ ማን የቀረው አንተ ዛሬ ማንም ተባለው የአየር አጋንንትና መርዝ ልናወጣ ነው የተቀመጥነው ከዚህ ዛሩ ለቆ ሄዷል ወይስ አለ ዛሩ ሄዷል እሺ ሂዶ ታሪኩን ነው የምናወራው ታሪኩን ነው እያወራን ያለ የሚገርም እኮ ነው ሂዷል እሺ ንብሎ ካልባችሁ ሁሉ ሂዷል የሚስቱን 5 ሰው መተት እሱ ነው ስቦ ያወጣው የተረገመ ልጅ ነው ይሄ መፍጨት ነው እንደ ሰማዕቱ እንደ ቅዱስ ጊዮርጊስ መፍጨት ይሄ ልጅ ምን አደረጋችሁት እስቲ ንገሩኝ ምን አደረጋችሁት እንዴት ብሎ 10 ዓመት ድርጅት ከተዘጋ ኔታነ ባለ ጸጋ ልጅ መሰለህ እሺ 10 ዓመት ድርጅቱ ከተዘጋ አምሮም ቢካለው ስራውን አበላሸቱት እንዴ አይ ያስብም ለምንድን ነው የማይገባኝ
ሰቃይ ተማሪ የነበርኩ ለምንድን ምን ሁኜ ነው ይሄ የተዘጋው? ስለምንድን ነው እናቴ በልጅነቴ አዲስ ቀሚስ ስለብስ ደስ የሚለኝ ልጅ ዛሬ በዓል ሳከብር ከቤቴ ደስታ የሌለው ለምንድን ነው? ከውስጥ የማልደሰተው ለምንድን ነው እያለ ጠይቆ ራሱን አገኘ። መጽሐፍ ቢያነብ ራሱን አጣ። ጂም ገብቶ ስፖርት ቢሰራ ራሱን አጣ። ስፕሪስ ሻይ ቡና ቢጠጣ ራሱን አጣ። አረ ምን ያላረገው ነገር አለ? አሁን ከማን ተገናኘ? ማንን አገኘ? ከላይ እኮ ነው የሚጠብቀው። ከላይ ቅዱስ 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 እግዚአብሔር እያሉ መላእክታን የሚሰግዱለት በዓይኑ ቀጥታ ነው የሚያየው። ታጭቷታል። እሱ አልገባውም እንጂ ለትልቅ ነገር ታጭቷል። ማህበረሰብ ነፃ ሊያወጣ ታጭቷል። አልገባውም ግን እሱ ብቻ ስራዬን ነው የሚለው። አያቱ የተቀደሰ የበቃ ነው። መርጌታ መንግስቱ የጊዮርጊስ አገልጋይ የመርጌታ ልጅ ነው። መርጌታ ልጅ ነው። በጣም የበቃ የእሳቸው ጸሎት ነው አላስፈላል። እሳቸው ጸሎት አላስፈላል። አሁን እኔ የምልህ እሱ በጣም የጠላችሁት ነገር ምንድን ነው? የሰለቻችሁ ነገር እሱ ላይ ቀናበል ስግደቱ ጾሙ ማታ 2 ሰዓት ነው የሚበለው። በቃ ይራባል። በቃ ማታ 2 ሰዓት 1 ዓመት ሆነን ማታ 2 ሰዓት እና እናንተ ምን አገባችሁ? ይጾማ እናንተ ምን አገባችሁ? እሱ ይጾም እኛ አልተመቸን እንዴ? ዱሮ እኮ አንተ ውስኪው ጥሬ የስጋ አይነት የሀገሪቱን በሙሉ በዞረበት ሁሉ የቢራ የአዋሹ አይነት ምን ያልተጠጣልናለ? ሚስጥሩ እስኪገባ ሲገባውማ ያዘን እናንተ 400 ምናምን ዓመት ለመሻገር ምንድን ነው ጉልበታችሁ? ምንድን ነው? ምን አግኝታችሁ ይገበራል? አንተ ደግሞ አይገባም። ታውቆ የለ እንዴ? ይገበርልናል። የሐምሌ አቦ ይገበራል። የአዲስ ዓመት ይገበራል። ሐምሌ አቦ እንዴ? ሐምሌ አቦ እኮ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የሚከብሩበት ነው። ለምን መረጣችሁት? ለምን መረጣችሁት ነው ማለት? ያላናወራም እሱን አናወራም። የቅዱሳን አባቶቻችን ክብረ በዓል ከቨር ፔጅ የሚባል አታውቅም? ከቨር ፔጅ ከቨር ፔጅ የቅዱሳን ይባላል። እዛ ዋናው ለእኛ ነው፣ ለእናንተ ነው። ቡችሎችን ጠብቃቸው፣ ለልደታ ማርያም ጠብቃቸው፣ ለትንሣኤ አረቂው ይረጫል። አዲስ ዓመት፣ ለሰኔ ሚካኤል፣ ዳር ሚካኤል፣ እነዚህ ታላላቅ በዓላቶች ናቸው። በእነዚህ ታላላቅ በዓላት ላይ ቅዱሳን እንዳይከብሩ፣ ቅዱሳን መላእክት እንዳይከብሩ፣ ክብሩን ለነሱ ሳይሆን ለአጋንንት እንዲሆን ይጠብቅና ዛሩ እንደዚህ ነው። በክብረ በዓላት ዕለት ያስገብራል። በቃ ግብሩ ለማን ነው? ለእርሱ ነው። የሚታረደው ፍየል ደሙ በቤቱ የሚረጨው የማን ነው? አንተ ምንድን ነህ? የሙስሊም መተት ነው። የሙስሊም መተት። እሺ ከሱ ጋር ህብረት የላችሁ? የላችሁ? በልሽ ከሰራ ካለ ቶሎ አገር እኮ ነው የፈራው። ገና ሲድን እኮ አገር ፈርቷል። ጠንቋይ ፈርቷል። አሁን ያን ልጅ ንገሩት እያል አሁን ትሄዳለች። ቆያለሁ እንሄዳለን እንጂ ትሄዳላችሁ። ደና ከሰራ ካለ ቶሎ መላከ መንክራትን ተወዶታላችሁ። ቀፋፊ ቆሞስ አባ ሳሙኤልም ቀፋፊ፣ ሁሉም ቀፋፊ ግሞች አትወዳቸው። ኧረ ግሞች ይሄን ልጅ አስመለጡ። እናንተ እንዴት አይነት እንዴት አንተ ባለጸጋ ነህ፣ ፎቅ እያለህ ማሽን መኪና እያለህ እንዴት እዚህ መጥተህ እዚህ ትቀመጣለህ እያልነው ነበር እኮ ቅድም። አንተ ግም ያንተ ስራ ነው ይለኛል። እንዴት አንተ ባለጸጋ ሆነህ እዚህ የማይመጥነው ቦታ እያልነው አንተ ግም ትሩታላችሁ። እሱ ደግሞ አንተ ግም አውቄብህ ብናስደውልለት ምናምን አለቆቹ ቻይኖቹ ሁሉ ቴክስት ቢጽፉ አረገኝ። እሺ ለተወዱት ነው ለተወዱት። አው በል ከሰራ ካለ ቶሎ በልባት ከሰራ ካለ ቶሎ በል። አብላዘጋጅ ከእግር ጥፍሩ እስከ ራስ ጥፍሩ ምንም የለም። የቀረማ መቆየቱን የለም። ከዚህ ልጅ ጋር ወዳጅነት ዳግም አብሮ መኖር
ከዚህ እስከ ቋራ እስከ በርሜል ጊዮርጊስ ሶስቱ ያቃጠለኝ ይሄ አይደል እንዴ? እዚህ ልጅ ጋር ወዳጅነት ዳግም ገደለም ቆይና ውስኪውን ኧረ አይጠጣም። ኧረ አጠጡም እናንተ ቆዩ አብራችሁ ኧረ ጭራሽ የማታው ስግደት ተዘጋጅ ከሰራ ካላቱ ወጥቶ ተዘጋጅ ሰብስብ አለ በኢየሱስ ክርስቶስ በድንግል ማርያም ስም ቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሁላችን ለዘላለም ሲኦል ታስረናል። ቶሎ ሶስቶች ነው ቶሎ ሶስት ሁላችሁ እግዚአብሔር ይገስጽ። እግዚአብሔር ስሙ የተመሰገነ ይሁን። እንደምን አለ እያወጣ ነው። መልአከ መንክራትን አባቶቻችንን ቆሞስ አባ ሳሙኤል በቃ ወረድክባቸው። ውጊያው እንዴት ነው? እግዚአብሔር ይመስገን ለመልካም ለበጎ እየበረታ ነው። ለውጥ አለ ወይ? በጣም ከዲያብሎስ እስራት ቀንበር ወጥተህ አሁን በተሻለ መንገድ ላይ ነው። እግዚአብሔር በቃ ይሄ ነው የሚፈልገው። የአባቶቻችን ትምህርት ዋናው እንደዚህ ነው። ትውልዱ ወደ ቤተክርስቲያን እንዲመጣ ነው፣ እንዲጸልይ፣ እንዲሰግድ ነው፣ በጠላት ላይ እንዲነቃ ነው። እየጨቀጭቅ ነበር እዚህ ቁጭ ብለህ እንድትወጣ ውስጥ ላይ እየጎተጎተ ነበረ። አውቃለሁኝ እንዲሄድ ምናምን በስራ ምንም እያስደወለብኝ ነበር። ሂድ እያለኝ ነበር። 400 ስንት ዓመት አለ? በጣም ረጅም ዓመት የቆየ ዛር ነበር። የቆየ ነው። ቤትም ስሰግድ ይጨፍር ነበር። ቤት ውስጥ ይረብሽ ነበር። ሄዷል። በርታ፣ አሁንም በርታ፣ በደንብ በስግደት በርታ። ቅጥቀጣው ላይ በተለይ ቅጥቀጣው ላይ አሁን ካንተ ወጥተው በዱር በገደል በባህር በየብስ የሚሸሸዋሉ ከአንተ ወጥተው የሚቀመጡ ዘመናት የሚጠብቁ የሚቀጥሉ ዓመት 2 3 4 ዓመት ጠብቀው የሚመጣው ከአንተ ወጥተው የሚጠብቁሃል። ለምን አሁን ያለን ለውጥ ችግር የለባቸው ዝም ይላሉ። ይወጡና ጠብቀው እየጎበኙ መልሰው ሊይዙ የሚፈልጉ ይኖራል። ስለዚህ ከኔ ወጥታችሁ የተበተናችሁ ሰራዊቶች ሁላችሁ ኑ ግቡና ከኔ ጋር አብራችሁ ስገዱ ያልክ እየቀጠቀጥክ ስጋህን እየሰገድክ ስትበረታ አንተ የሚጠብቅ መልአክ ያን የተደበቀው መንፈስ ካለበት ጎትቶ አምጥቶ ግንባር ላይ ያስረክባል። ያን ጊዜ በቃ ነገሮች እየተስተካከሉ እየበረታ ትመጣለህ። ይሄ በደምና በአጥንት በስጋ በአየር ላይ ያለው በህይወት ውስጥ እንቅፋት የሆነብን መንፈስ የደረስክበት ዛሬው የመጣው መንፈስ የደረስክበት ደግሞ ሌላ አለ። ደግሞ ሌላ ውጊያ አለ። ደግሞ በጣም ብዙ ውጊያ አለ። በርታ፣ ቀጥቅጠው፣ ስገድ። እሺ መብራን ካተጋቱ ብዙ ነገር ነው። መርዝ አለ። መርዝ ስላለ ከወዲ አሁን ዛሬ ምንድነው የወጣኝ ነበር? ጥቁር ነገር ወጣል። በጣም ጥቁር ነው። ሌላ መርዝ አለ። መርዝም አለ ገና ከደምም ይወጣል። ገና ብዙ ለውጦች ታያለሽ። አሁን ከቅዱሳኑ ጋር ደግሞ መነጋገር ጀምር። መነጋገር በምን በኩል የምትነጋገረው? በጸሎት በዝክር ዘክር። ማንን የምትዘክረው? በቋሚነት አንተን የሚያግዝህ አንተ በቋሚነት ሰማዕቱ ቅዱስ ጊዮርጊስ ነው ዘክረው ያግዛል፣ ይረዳል። እሺ በርታ። መብራት ካተጋቱ ሰላም ነው። ጾሙ ምንድነው? ጸበል እየተጠመቅ እየሰገርን እየጾም መንፈስ የአጋንንት መንፈስ የሚገሰጸው በጾም በጸሎት በስግደት ሲሆን ነው። ጊዜው ይሄ ወዳደ ጾም እነዚህ አይነት አገልግሎቶች የሚሰጥበት ነው። ለሌሎቹም ንገሯቸው። ልዩ አገልግሎት እሁድ ይሰጣል። የዛሬ ሳምንት የቅድስት ማለት ነው ወርደን እዚያው ላይ ነው አገልግሎት የምንሰጠውና በአገልግሎቱ ብዙ ሰዎች እየተፈወሱ በአገልግሎቱ ብዙ ሰዎች ተስፋ የቆረጡ ተስፋ እያገኙ ነውና ከውጭም አገር ጭምር እየተደወለልን የት ነው አካባቢው እያሉን የአካባቢው ጥቆማ እየሰጠነ ነውና ስለዚህ ብዙ ከሩቅ ያሉ ሰዎች የሚመጡ ስለሆነ ሁላችሁም በዚሁ እንድትጋበዙ እንላለን። እንግዲህ ባለው ነገር ምንድነው መጥለያችን ይህች መጥለያችን አለች። ለማስቀደሻም እንደዚህ ከሩቅ የመጣችሁም ከዚህው አረፍ እያላችሁ ቅዳሴውን በዚሁ መከታተል ትችላላችሁ። ሰው ባለው ነው እንግዲህ ያሉን አዳራሾች ባሉን ሁሉ ያው በጠቅላላ አገልግሎቱ አማካኝነት ይመቻቻል ማለት ነው። እየመጣችሁ በዚሁ ናችሁ ጸበላችሁ እየተከታተላችሁ ቅዳሴውንም ማስቀደስ ትችላላችሁ ማለት ነው። ምስክር የሚሰጡ ቀርበዋል። እሺ
እሺ እንዴት አደራችሁ? እኔ አንድ እጄ አይሰራም፣ ግራ እጄ አይሰራም ነበረ። ያልሄድኩበት ሆስፒታል የለም። አቡነ አራ ድንግልም ስጠመቅ ነበረ። አሁን ማታ ጓደኛዬ ደውላ እስቲ ኪዳነ ቃሏ ሂጂ አንድ አባ አሉ እስቲ ያለውን ነገር ይነግሩሻል አለችኝ። ሌሊት እንቅልፍ አልወሰደኝም። 11 ሰዓት መጣሁኝ። አሁን እጄ ይሰራል። ባለ 2 እጅ ነኝ። ነገም ጋር ጨምሩት እጅ እንደ እግዚአብሔር ቸርነት አያችሁ። ከአንድ እጅ ወደ 2 እጅ። አዎ የእኛም ቤት ኪዳነ ቃሏ የእኛም ቤት አታሳፍረንም። ከአንድ እጅ ወደ 2 እጅ አደረገችልን። አመስግኗት፣ አመስግኗት። አዎ ሌላም ያልተፈታ ችግር ካለ ችግሩን ትፈታለች። እናንተ ብቻ በቅን ልቡና መጥታችሁ ለሷ ንገሯት። በጸበሉ ተጠመቁ ትፈወሳላችሁ ማለት ነው። ሌላ እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር የተመሰገነ ይሁን። ኪዳነ ምሕረት እንደው የተመሰገነ ይሁን። እኔ የዚህ አካባቢ ሰው አይደለሁም። ከአቃቂ ወረዳ ነው የመጣሁኝ። እግሬን አመመኝና እዚህ ተረከዘ ውስጥ የወጋኝን ምክንያት አጣሁኝና የቀበሌን ሐኪም ቤቱ ክኒኔ ውጭ ምንም ክኒኔ አላድን ስልም የልጄ ባለቤት ጋር ደውዬ ጠይቄ ና ፈዋሽ ኪዳነ ምሕረት እኔ ጋር አለችና ና እዛ ወስድሃለሁ ብላኝ ወደዚህ አምጥተን በራሷ መኪና በልጇ እዚህ ድረስ መጥቼ ጸበልን ተጠምቄ በ3ኛ ቀን በአውራጣቴ ቆሜ የወረድኩን ሰውዬ ዛሬ ድኜ በሙሉ እግሬ ይኸውና ቆሜ በሩጫ ይሄንን ዳገት ወጥቼ ወርጄ እየተጠመኩኝ ነው። አሁንም ኪዳነ ምሕረት ለእኔ እንደደረሰችልኝ ለእናንተም ትድረስላችሁ። ጎበዝ አንሞኝ ከቤተ ክርስቲያን ጸበል አንራቅ። እስኪ እምነታችንን ጸበል እናርግ። ጌታ የፈጠረልን በጸበል ዳኑ አለንን። እኔ እንደደረሰላችሁ ለሁላችሁም ይድረስላችሁ። መረጃ ይሄ ነው። እግዚአብሔር ይመስገን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የድንግል ማርያም ያደራ ልጆች እንደምን አደራችሁ? አሜን። የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እኔ ያው ኪዳነ ምሕረት ብዙ ነገር አድርጋልኛለች ለኔም በህይወቴ ማለት ነው። እና አንድ ጓደኛዬ ባለቤቷ በአንደበት የማይነገር በጣም ከባድ የሆነ የውስጥ ችግር ነበረበት። ከዛ ስለ ኪዳነ ምሕረት አወራት ነበርና እባክሽን ንገሪያት ትሰማሻለች ብላ ከዛ ችግር እንድትፈታለት ከህመሙ ማለት ነው። ከባድ የሆነ በሽታ ነው፣ ለመናገር ይከብዳል። እና ንገሪልኝ አለችኝ። ሰርጀሪ ነበረበት። ከዛ መጥቼ ከስዕለ አድኖ ፊት እባክሽን ከዚህ ችግሩ አውጪው በሰላም ሰርጀሪውን ጨርሶ ወደ ቤቱ ከገባ ከዳነ ቆሜ እመሰክራለሁ፣ ለክብርሽ መገለጫም ጧፍ አመጣለሁ ብያለሁ። ጧፉንም አምጥቻለሁ። በሰላም ጨርሶ ከቤቱ ገለበቱ በቅቷል ማለት ነው። ሰምታኛለች፣ አመስግኑልኝ። ከተፈቀደልኝ ያው ለሷ የሰራውላት ዝማሬ አለ። በምን ቃል ልግለጸው ታምርሽን፣ በምን ቋንቋ ላውራው ድንቅ ስራሽን፣ በምን ቃል ልግለጸው ታምርሽን፣ በምን ቋንቋ ላውራው ድንቅ ስራሽን። ፈዋሿ ኪዳነ ምሕረት ኪዳነ ምሕረት ድንቅ ነሽ በእውነት አመስግን። ፈዋሿ ኪዳነ